ካለፉት ህይወታቸው ያገቡት ሌላ ሰው ሆኖ ግን የሚወዱት ሌላ ሰው ሊሆን ይችላል። ምን ነው የዛኔ ባናገርኳት ኖሮ ወይኔ የዛኔ ቢያንስ እንደምወዳት በነገርኳት ኖሮ የሚሉ አሉ። አንድ እናት አሉንና በጣም ነው የሚዋደዱት የነበረው። ከባላቸው ነው ከድሮ ከጓደኛቸው ልጆቻቸው ላይ በጣም ኢንቨስትድ ሆነው በጣም ተጨንቀው እግዚአብሔርን እስከመርሳት የደረሱ አሉ። ግን የደም ግፊት አለባቸው። በስትክክል መድኃኒታቸውን አይወስዱም ነበር። ምግባቸውንም አይቆጣጠሩም ነበር። ታመሽ ሳለ በጣም ኬር የሚሰጥልሽ ሰው የምታስቢው ሰው አይደለም። ይዳራሉ። ደስተኛ አልነበረችም እሷ። ብዙ አይነት በደል ይደርስባት ነበር፣ ይመታት ነበር። ወጣች፣ ሌላ ትዳር አገኘች። ያዘኑባቸው ሰዎች ሊኖሩ ይችላሉ። ማግኘት የናፈቁት ሰብ ሊኖር ይችላል። ማንም ሰው እንክብካቤ ማግኘት ያለበት ከሚወደው ቤተሰብና ከሚወደው አካባቢ ነው። ለሃይማኖቴ ቦታ ሰጥቼ ቢሆን ኖሮ ሞር ትዕግስትን፣ ለካ ሁሉም ያልፋል፣ ዛሬም ነገም ከነገ ወዲያም ይሄዳል፣ ያልፋል፣ የማያልፍ ነገር የለም። ትዕግስትን፣ ሀገርን ግን እንቅፋት አደናቅፎን ብንወድቅ የሚያነሳን ገንዘብ አይደለም። ጤና ይስጥልን የስለኛ ፕሮግራም ተከታታዮች፣ በዛሬው ፕሮግራማችን መቼስ በየእድሜ ደረጃችን በመናልፍባቸው መንገዶች ለህይወት የምንሰጣቸው ትርጉሞች፣ ለህይወታችን ቅድሚያ የምንሰጣቸው ነገሮች የተለያዩ ናቸው። በአዛውንትነት እድሜያችን ወደ ማታ ወደ አመሻሹ ስንጠጋ ምንጸጸትባቸው ባላደረኳቸው ባልሆነ ይሄንን ባላደረኩት የምንላቸው የተለያዩ ነገሮች ሊኖሩ ይችላሉ። ይሄንን ውሳኔ በመወሰኔ ደግሞ በህይወቴ ደስተኛ ሆኛለሁ ብለን ልናስብ እንችላለን። ታዲያ ከዚህ ጋር በዛሬ ስለኛ ፕሮግራማችን በአዛውንቶች አረጋውያን የመንከባከቢያ ማዕከል ከሚሰሩ የሕክምና ባለሙያ ጋብዘን አዛውንቶች በአለፈ እድሜያቸው ምን አይነት ስሜቶችን ያሳያሉ፣ አሁን ላይ ላለነውስ በወጣትነት ላላችሁት በተለያየ እድሜ ደረጃ ላይም ላለነው ምን አይነት ትምህርቶችን ማግኘት እንችላለን የሚለውን የምናይበት ፕሮግራም ነው። እንድትከታተሉ ጋብዛችኋለሁ። ዶክተር ጽዮን ስለመጣሽ በጣም አመሰግናለሁ። ከግሬስ የአዛውንቶች መንከባከቢያ ማዕከል ላይ መጣሽውና እንደማይሽ ወጣት ነሽ። ወደዛ ምንድነው ከአዛውንቶች ጋር ጊዜ ለማሳለፍ እነሱ ለመንከባከብ ምንድነው የመጀመሪያው መነሻው? መጀመሪያ ይሄንን የግሬስ የሁማን አረጋውያን እንክብካቤ ማዕከል ስንከፍት እኔም ባልደረባዬም መጀመሪያ ያው ተመርቀን ከወጣን በኋላ የተለያየ ፊልድ ላይ ነበር የምንሰራው፣ የተለያየ ሆስፒታል ላይ ማለት ነውና በዛም ጊዜ ብዙ ጊዜ የሚያጋጥመን ቤት ከሄድን በኋላ እንዴት ነው የምንከባከባቸው የሚል ብዙ ጥያቄዎች አሉ። አንዳንዱም ስልካችንን በመውሰድ ማድረግ ያለባቸውን ነገር እንዴት ነው የሚለውን ነገር ኮሙኒኬት እናደርጋቸው ነበርና መሀል ላይ ደግሞ ስራ ላይ ያለን የኔም የሱም ቅርብ ጓደኛችን አባቱ ይታመማል። በፓርኪንሰን ዲዚዝ ነው፣ የማይድን በሽታ ነውና ሞር ፕሮግረስ እያደረገ የሚመጣ በሽታ ነውና ያው ነጋዴ ነው፣ ወጥቶ መሯሯጥ አለበት የዕለት ተዕለት ኑሮ ለመኖር። ግን ደግሞ ቤቱን አባቱን ቤቱ ጥሎ ለመሄድ ደግሞ ተቸገረ። ለማን ኃላፊነት መስጠቱን ተቸገረና ቆልፎበት እስከመሄድ ድረስ ውስጡ ሳይኮሎጂካሊ በጣም እስከመጎዳት ድረስ ደረሰና እኛም ነበር የምናግዘውና ይሄን ችግር የሚቀርፍ ነገር ማን ነው የሚሆነው እንል ነበር ሁሌና ይሆነ ሳለ ለምን እኔ እናንተ አናረገውም የሚለው ነገር ስናስብ ሁለታችን ይሄንን ድርጅት ለመክፈት አሰብም ማለት ነው። በጣም ደስ የሚል ነው። ብዙ ጊዜ በየቤቱ መቼስ ያው ጤንነት እንዳለ ህመምም ይኖራልና ከሚታመመው ሰው በላይ አንዳንዴ አስተማሚ የሚጎዳበትም ጊዜ እናያለን። አንደኛ ስለ ህመሙ በቂ መረጃ የማይኖርበት፣ አስተማሚውም ራሱን የሚጎዳበት፣ ታማሚውም ደግሞ በቂ እንክብካቤ የማያገኝበት ነገር ይኖራልና ይሄ ተቋም ኖሮ በጣም ጥሩ ይመስለኛል ለብዙ ሰውና
ታዲያ ከአዛውንቶች ጋርስ መዋል እንዴት ነው? ያው ታማሚዎች ናቸው። እነሱን በመንከባከብ ጊዜ ስታሳልፉ ምን አይነት ስሜት አለው? ከሌላው እንዳልሽው ሳትጀምሩ በሌላ የሕክምና ዘርፍ ላይም ስለነበራችሁ። አዎ እኔ አሁን ለምሳሌ 30 ነው እድሜ። ከእነሱ ጋር ማለት ደግሞ 2 እጥፍ 60 3 እጥፍ ደግሞ 90 ዓመታቸው ጋር ነውና እኔ ከእነሱ ጋር መዋል ማለት ከመጽሐፍ ጋር አብሮ እንደመዋል ነው ለኔ የምቆጥረውና እነሱ የሚያወሩት ነገር ሁሌም ላንቺ አሁን ላለሁበት እድሜ በጣም ትልቅ ነገር፣ ትልቅ ትምህርት፣ ትልቅ ነገሮችን እኔ ላይ ጥለዋል። እኔ ላይ ብቻ ሳይሆን ዙሪያችን ላሉት ነርሶች፣ ዙሪያችን ላሉት ሰራተኞች በሙሉ ማለት ነው። የተለየ ስሜት አለ። አሁን ወጣት ነሽ፣ ገና 30 ዓመትሽ ነው። ህይወትን የምታይበት መስመር የተለየ ነው የሚሆነው። ከአመት አመት እየተቀየረን አምና ለምን እንደዚህ ያረኩኝ እንደዚህ ነበር እንዲያለን ነው የምንሄደውና እድሜያቸው ከፍ ያሉ ሰዎች ጋር ደግሞ አብረሽ ስትውይ ብዙ ጊዜ የሚያሳስባቸው የሚያጸጽታቸው ባላደረኩት ኖሮ የሚሏቸው ነጥቦች ምንድናቸው? እስቲ ከቆይታሽ ምን አይተሻል? ያው እኛ ጋር አሉ ትላልቅ እናቶች አባቶችም አሉና ከነሱ በጣም የምንማረው ሁሌ የህይወት መስመር አለ። እንወለዳለን፣ እንማራለን፣ እንጨርሳለን፣ ተምረን እንመረቃለን። ከዛም ደግሞ ስራ ይዘን ማግባት አለ፣ ልጅ መውለድ አለብሽ። ከዛ የራስሽ ንብረቶች ማካበት አለብሽ። እነዚህ ሁሉ ግን እነሱ ጋር አይደለም ያለው። እነሱ ጋር ያለው መጀመሪያ ጤንነቴን በተንከባከብኩ ኖሮ ነው የሚሉት። ለጤናዬ ሞር አመጋገቤን እንቅስቃሴ ባረኩኝ ኖሮ ነው የሚሉት። ሞር ለሃይማኖቴ ቦታ ሰጥቼ ቢሆን ኖሮ፣ ሞር ትዕግስትን፣ ለካ ሁሉም ያልፋል። ዛሬን ነገም ከነገ ወዲያም ይሄዳል፣ ያልፋል። የማያልፍ ነገር የለም። ትዕግስትን፣ ሀገር ስትኖር ነው እኛም በጤንነት የምናድገውም የምንኖረው። እነዚህ ነገሮች እኛ ላይ አልተቀረጸም ስናድግ፣ እኔም አንቺም ጋር እና ያ ነገር እነሱ ጋር አለ እና እነሱ ጋር አሁን ምነው ጤንነቴ ላይ በደንብ በሰራው ኖሮ ነው ብለው የሚያስቡት ማለት ነው። አሁን እንደውም ይሄ ምን ያሳየናል? ብዙዎቻችን ካልታመመን ወደ ሕክምና ተቋም ሄዶ ጤና ምን ላይ ነው የሚለውን አናይም። እንደውም ተይዘን ማስታገሻ መድኃኒት እየወሰድን ነው፣ አናዳምጥም። ራሳችን እንዳልሽው መማር፣ በህይወት ቅድሚያ የምንሰጣቸው ነገሮች የተለዩ ይሆናሉና ኋላ ላይ ግን ያው ቀድሜ ብደርስበት ኖሮ እንደዚህ አልጋሊዝም ነበረ፣ የተሻለ ህይወት ነበረኝ የሚለውን ነገር ብዙ ያነሳለውና እንደው የተለየ የምጠቅሻቸው በቅርብ ካንቺ ጋርም ከሌሎች ባልደረቦች ጋርም እንዲህ ሀሳብ የሚያካፍሉ ሰዎች አዛውንቶች ካሉ? አሉ። አሁን ለምሳሌ አንድ አባት አሉ፣ 70 ዓመታቸው ነው። በጣም የታወቁ ኮንትራክተር ናቸው። በጣም ይሮጣሉ ለብዙ ሳይት፣ ለብዙ ስራ፣ ዌል ነው ናቸው፣ በደንብ የታወቁ ናቸው። እና ድንገት ግን የደም ግፊት አለባቸው። በስትክክል መድኃኒታቸውን አይወስዱም ነበር፣ ምግባቸውንም አይቆጣጠሩም ነበር እና ድንገት ነው ስትሮክ ያረጉት። እና ከዛ በኋላ ግን ውስጣቸው በጣም ንዴት አለ፣ በጣም ፍረስትሬሽን አለ። ሁሌ ቆመን ያው ሰውነት ይደክማልና እሱንም መንከባከብ አለብን ግዴታና በዛ ለሃይማኖቴ ጊዜም በሰጠውኝ ብሎም ያስቡ ነበርና ለምን እሳቸው ይላሉ ሃይማኖት ላይ ሚለውም በወጣትነት በጉብዝና ጊዜ አስበኝ ነው ሚለውና ያንን ነገር ባደረግን ይላልና እሱ አንደኛው ይሄ ታሪክ ነው ያለው። ሌላኛው ኤግዛምፕል በልጆች ላይ ነው። ያው እንዳልኩሽ መስፈርቶች አሉ፣ ተምረሽ ወልደሽ አግብተሽ እንደዚህ ነገሮች አሉና ልጆቻቸው ላይ በጣም ኢንቨስትድ ሆነው በጣም ተጨንቀው እግዚአብሔርን እስከ መርሳት የደረሱ አሉና አንድ አባት አሉ እኛ ጋር 10 ልጆች ያላቸው ልጆቻቸውን ሲያሳድጉ በጣም በችግርና በጣም ካላቸው የፍቅር በጣም ኬር ሰጥተው ነውና ግን ታመሽ ሳለ በጣም ኬር የሚሰጥልሽ ሰው የምታስቢው ሰው አይደለም። እግዚአብሔር ያዘጋጀልሽን ሰው ነው የሚሆነው። ግን ደግሞ እያሳደጉ እያሉ ግን
ከአቅማቸው በላይ ያወጡት ኢነርጂ መልሰው እንደማያገኙት ቀጥሎም ደግሞ ፈጣሪ እንደሚያሳድጋቸው እስከ መርሳት ድረስ ይደርሳሉ አንዳንድ ቤተሰቦችና አባቶችና ግን ደግሞ ልጆችንም የሚያሳድጋቸው የፈጠራቸው አንድ አምላክ ነውና ወደሱ መስጠትን በሰጠው ነው ለሱ ሰጥቼ እኔ ደህና ሆኜ ወደ ጤናዬ በተመለስኩኝ የሚሉት ነገር አለና እሱ ነው እንግዲህ እያንዳንዱ ወላጅ ልጆቹን ሲያሳድግ ብዙ መስዋዕትነት ይከፍላልና አሁን የኚህ እናት ናቸው አባት ናቸውና 10 ልጆቻቸውን በብዙ መስዋዕትነት ነው ያሳደጉትና እነሱን ሲያሳድጉ ራሳቸውን አልጠበቁም ነበር እና ያን ያህል ባልተጨነቁ ኖሮ ነው አሁን የሚሉት የሚያስቡት አንዳንዴ በህይወት ውስጥ የምንጠብቃቸው ነገሮች የኛ ልጆች ከሆኑ የቅርብ ቤተሰብ አባል ከሆኑ ሰው ሲታመምና ሲጎዳ ደግሞ የነሱን እንክብካቤ የሚፈልግና የሚጠብቅበት ጊዜ አለ በተለይ በታመመ ጊዜና በእንዲህ አይነት ሁኔታ ሲያዝኑ ለሰው ነው የኖርኩት የሚሉስ የሉ አሉ ለሰው ነው የኖርኩት የሚሉም አሉ ለምን እንደምታዩ እኔም አንቺም ሩጫ ላይ ነን ያን ደግሞ ስታረቂ ፍቅሩን ቢኖርሽ ዞረሽ ኬሩን ለመስጠት ይከብድሻልና ያንን ነገር መልሰው ሳያገኙት ያሳደጉሽ አባትና እናት በጣም ፊል ያረጉታል አንደርስታንድ ያረጉታል ግን ደግሞ ፍላጎቱም አሉ ይረዱሻል ለምን እነሱም ትናንት ሲሯሯጡልሽ ነበር አንቺን ለማሳደግ ደግሞ ፍላጎቱም ደግሞ አለ አጠገበሻ ሆነው እንድትስሚያቸው እንድትጫወቻቸው እንድታወሪያቸው እንደዚህ ብታረጊ ብሎ እንዲመክሩሽ እንዲቆጡሽ ይፈልጋሉና ያንን ነገር ደግሞ ከነሱም ነው የሚፈልገው ማለት ነው የሚፈልጉት አሁን የኛ አኗኗር ጥብቅ ነው ማለት እንችላለን መቼስ ማህበራዊ ኑሮ ቤተሰብ አለ ጎረቤትም አለ ብቅ ብሎ ተሻላቸው ወይ ምን ልርዳ ወይ የሚለው ነገር አለን እስከ ቅርብ ጊዜ ድረስና አሁን ላይፍ ስታይላችን እየተቀየረ መሯሯጡ በዚህ በዛ ማለቱ ሲመጣ የኛ ምንላቸውን ሰዎች ሁነኛ በሆነ ተቋም አሁን እንደናንተ ሚንከባከ ባለሙያ ያስፈልገናል ወደሚለው ምን ሄድበት ጊዜ ግድ ሆኗል አንዳንድ ሰዎች ደግሞ የኛን ምንለውን ቤተሰብ ለሌላ አሳልፎ መስጠት ራስ ወዳድነት ነው እነሱ ለኛ ያደረጉትን ነገር ዋጋቸውን ማሳጣት ነው ብለው የሚያስቡ አሉ በቃ ሰው የታመመ ሰው እንክብካቤ ማግኘት ያለበት በራሱ ነው የሚሉ ሰዎችም አሉ ምን ትያለሽ ልክ ነው ከምንም በላይ ማንንም ሰው እንክብካቤ ማግኘት ያለበት ከሚወደው ቤተሰብና ከሚወደው አካባቢ ነው እውነት ነው አምናለሁኝ ግን ደግሞ ምን አለ ትክክለኛውን ደግሞ ኬር ምንለው አለ ትክክለኛውን የሆነ እንክብካቤ ስለማግኘት ብለን ደግሞ እናስባለን እኔ አንድ አባቴን ወድጄው የማላቀውን የህክምና ሳልማር የህክምናውን ነገር ሳላቀው ግን ከመውደድ ብቻ ደግሞ ላላድነው እችላለሁ ለምን ከቤት ውስጥ የምታረጊው አንዳንድ እንክብካቤዎች እሱን እስከማጣት ድረስ የሚደርሰው ነገር አለ ስለዚህ ትክክለኛውን እንክብካቤ ስኪልድ ባላቸው ሐኪሞችና ነርሶች ቢሆን ለኔም ለአባቴ የምመኘው ነገር ነው በጣም ቆንጆ አሁን ያለንና ያን የሚኖረን አስተሳሰብ ይለያያል አሁን የመጨረሻ እድሜ ላይ ብዙ ሰው ይጸጸስበታል የማስበው ነገር አንዱ ይሄ ነው የሙያ ምርጫ ያኗኗር ዘይቤ ምርጫ ለሰው ብለን ነው የሚሉ ሰዎች ይኖራሉና ከራስሽ ተነስተሽ እንዲህ አይነትም ካለ እሱንም ብትነግሪኝ ትችያለሽ በወጣት እድሜያቸው ይያሉ ላንድ ወጣት ይዳራሉ ኑሯቸውን እየኖሩ ነበር በዛም መሃል ላይ አንድ ልጅ ይወልዳሉ ግን ኑሯቸው በጣም ደስተኛ አልነበረችም እሷ ብዙ አይነት በደል ይደርስባት ነበር ይመታት ነበር ብዙ አይነት ነገሮች አሉና ትንሽ አመታት ቆይታለች ግን ደግሞ በቃኝ ብላ ከሰውም ከአኗኗርም ፈታች የሚለውንም ነገር ችዬ እወጣለሁኝ ውሳኔ ነው ብላ ወጣች ከወጣችን በኋላ ሌላ ትዳር አገኘች ከአመታት በኋላ ከሱ ጋር በጣም ሰላማዊ የሆነ ልጆችም አፍርታ መኖር ቻለችና አሁን ቁጭ ብለሽ ስታወሪያት የዛን ጊዜ የወሰነችው ውሳኔ ትልቅ
ውሳኔ ነበረ። ለምን ወይ ራሴን አወጣ ነበር ወይ ደግሞ በጣም ከፍተኛ የሆነ ችግር ላይ ደርስ ነበረ። በሽታ ላይ ላልቆይ ሁሉ እችላለሁ በመኖሬና የዛ ጊዜ ደግሞ የወለደቻት አንድ ልጅ አሁን እንደ እንቁላል አድርጋ ነው የምትንከባከባት እና በጣም ደስተኛ ሆና ለምታወራው ነገር ሁሉ እያመሰገነች ነው የምታወራው እና የዛኔ የወሰነችው ውሳኔ ወደፊት እንድትሄድ አድርጓታል። እና አንዳንዴ በመሀል ላይ የሚመጡ ነገሮች እኛን ውሳኔ እንዲያስቀይሩን ያደርጉናል። ግን ያንን ውሳኔ ለመቀየርም በጣም ፍርሃት ይኖረናል። ግን ውስጣችን ኖረን በጥንካሬ ስናልፈው ለጥሩ አላማ ለጥሩ ነገር ይወስደናል እና ያንንም ነገር ከነሱ እንማራለን። ያው የውሳኔ ሰው መሆንና አሁን ሁሉ ሰው ባለፈው ህይወቱ እንደማይጸጸት ደግሞ ማሳያ ነው። ወሳኝ የሆኑ በህይወታችን የምንወሰናቸው ነገሮች እስከ መጨረሻ ህይወታችን ድረስ ሊከተሉ እንደሚችሉ ማሳያ ነውና ጫውታውም ስለ ህይወት ስላለፉበት ነገር የሚያጫውቷቸው የመጀመሪያ ሲመጡ የመጀመሪያ ሳምንት ላይ ግልጽ ሆኖ ለማውራት ራሳቸውን ከፍቶ ለመስጠት ማንንም አያምኑም ግን ደግሞ ያዋራሻቸው የሚፈልጉትን ስታረጊላቸው ስታስረጃቸው የህይወት መስመርን እንደዚህ ስታረጋቸው እነሱም ደግሞ የመጡበትን ደግሞ ለምን ውስጣቸው አንገር እንዳለ ለምን ውስጣቸው ንዴት እንዳለ መረዳት ትችያለሽ እና ከድሮ የመጣ ነገር ከልጅነታቸው ሲያድጉ ያለውን ነገር ሁሉ ላንቺ ይነግሩሻል። ከዛ በዛ ነው ፔን ማኔጅመንት ከዚህ ነው የሚጀምረው። ውስጣቸው የቆሰለውን ነገር ሁሉ ያዘኑባቸው ሰዎች ሊኖሩ ይችላሉ። ማግኘት የናፈቁት ሰው ሊኖር ይችላል። ካለፉት ህይወታቸው ያገቡት ሌላ ሰው ሆኖ ግን የሚወዱት ሌላ ሰው ሊሆን ይችላል። ምን ነው የዛኔ ባናገርኳት ኖሮ ወይኔ የዛኔ ቢያንስ እንደምወዳት በነገርኳት ኖሮ የሚሉ አሉ እና ያ ነገሮች አሉና አንድ እናት አሉንና በጣም ነው የሚዋደዱት የነበረው። እሺ ከባላቸው ነው ከጓደኛቸው በጣም ነው የሚዋደዱት እና እሳቸው ያው ሌላ አግብተው መንታ ወልደው አንድ ልጅም ወልደው 3 ልጆች አሏቸውና ህይወታቸውን ቀጥለዋል። አሁን ኦልሞስት 75 እንደዛ ይሆናሉ እሳቸው ከኛ ጋር ሴት ናቸው እና ድሮ አብሮ እንደዚህ በልጅነታቸው ጊዜ ግን ይዋደዱ የነበሩትን ግን እኛም አላወቅንም። እሳቸው ወደኛ መጡ ሊጠይቋቸው የድሮ ጓደኛቸው ዋው እሺ እና ያላቸውን ታሪክ ሲነግሩን በሚያሳዝን ሁኔታ እሳቸው አሁን የመርሳት ችግር ዲሜንሻ የምንለው ይዟቸዋል። ግን ሲመጡ ስማቸውን ሲነግራቸው አስታወሰች እና ላይክ ምን ነው አረጀህ አለች። አንደኛው አያውቁም ማርጀታቸውን እና ለምን አረጀህ ብላ አለቀሰች። አንተ ነህ ወይ ብላ ማለት ነውና እትወስተቺንግኛ እንደዚህ ነው ወይ ምን ሆነው እንደዚህ ብለን ላይክ ውስጣቸው የቀረ ነበር። ያው የመርሳት ችግር ስለነበር ላታወራሽ ትችላለች። ሁሌ የምታወራው ስለ ልጅነት ስለ ልጆቿ እንደዚህ አባቷን በጣም ትወዳለች ነው እንጂ ይሄንን ፓርቷን አላወቅንም። ልክ ሲመጣ በጣም ነው ያለቀሰችው እና ያ እንደዚህ አይነቶችም ታሪኮች አሉ እና አንዳንዴ ዲሜንሻ ላይ ሎንግ ተርም ሜሞሪ እንደዚህ ሪካፕ ሊያደርጉ ይችላሉ። እህቶቻቸው እንደዚህ ያስታውሳሉ። ያው ሪሰንት የሆነውን የትናንትናው እንደዚህ ላያስታውሱ ይችላሉ። የድሮ የቆየውን ግን ያወሩልሻልም ያንን ያስታውሱታል። አሁን እስቲ ዶክተር ጽዮን አሁን አንቺም ሌሎችም ያንቺ ባልደረቦች ዛም የሚሰሩና ምንድነው ለእናንተ ከስራው ጎን ለጎን ደግሞ ወደ ህይወታችሁ አምጣታችሁ የምትወስዱት ልምድ ምንድነው? የተለየ ይሄኛው ነገር ለኔም ጠቅሞኛል የምትዩ አለ? በተለየ የነካሽ ነገር? ለኔ በጣም የጠቀመኝ ነገሮች አሉ። ስፔሻሊ ይሄንን ተቋም ከከፈትን በኋላ አስተሳሰቤ የተቀየሩት ነገሮች አሉ። ሌላ ጊዜ ማስባቸው እንዳልኩሽ ትዳር ከዛ ልጅ ከዛ እንደዚህ ነገሮች ነበሩ። ያንን ኮምፕሊትሊ ከህይወቴ አስተሳሰብ እንዲወጣ ነው ያደረኩት። ዛሬ ኖሬ የነገን ደግሞ እግዚአብሔር ያውቃል አንድ መድኃኒዓለም ያውቃል የሚለውን ነው ያደረኩት እኔ ለኔ ፐርሰናሊ ማለት ነው። ይሄ የህይወት መስመራችንን ግን ደግሞ ያስልሽ ያው ዛሬ በልቼ ዛሬ ልሙት አይደለም። ቅድሚያ የምትሰጪው ነገር የቅደም ተከተሉ ጉዳይ ምንድነው? አሁን ብዙ ሰው ይሄንንም ፕሮግራም የሚያይ ሰው
ቅድሚያ የምንሰጣቸው ነገሮች ወደ ኋላ ላይ ስናስበው ዛሬ የለፋንለት ብዙ የምንደክምበት ነገር ምንም ሆኖ የሚገኝበት አጋጣሚ አለና ቅድሚያ የምንሰጣቸው የትኞቹ ናቸው? አሁን ቅድም ባነሳናቸው ስቶሪዎች ጤናውን ምን ያህሉ ሰው ያስባል? ገንዘብ ለማግኘት ሲሮጥ የተሻለ ህይወትን እኖራለሁ ብሎ ሲደክም ሲለፋ ምን ያህል ራሱን ተመልክቷል? ምን ያህል ለሚወዷቸው ጊዜ ሰጥቷል? የሚለውን ነገር ግዴታ አርጅተን ቁጭ ብለን አይደለም ማሰብ ያለብንና አንዱ ከነዚህ ሰዎች ይሄን ፕሮግራም አላማው ያ ነው። መጨረሻ ሳንደርስ አሁን ላይ እንድንነቃ ያልሽውና ዛሬን መኖር ማለት እንደው ስለነጋ ለማሰብ ማለት ሳይሆን አብዝቶ መጨነቁ ዛሬን እንዳንኖርም ያደርገናል፣ ያበላሽብናል። እና ለሌሎች ሰዎችም ፍቅር መስጠት፣ ራስን ማየት የመሳሰለውን ከነሱ ጋር መዋል ብዙ ጊዜ እኛ ነገ ሟች እንደሆነ እንረሳዋለን። ነገ አርጅተን እንደነሱ መቆየትም እግዚአብሔር ከፈቀደልን ነው። እውነት ለመናገር እግዚአብሔር ጊዜ ሰጥቶን እንደ የእርጅና ጊዜ ሰጥቶን መቀመጥ ላኪ መሆን ነው፣ ወደሱ ደጅ ለመመለስ ማለት ነው። ለሃይማኖታችንም ቦታ ለመስጠት ነገ ራሱ መነሳታችንን እንዴት እንደምናውቅ እኛ እርግጠኛ አይደለንም። ዛሬን ስንሮጥ ግን ነገን ረስተናል። ከነሱ ጋር ግን ስንኖር ነገ ሞት አለ የሚለውን ነገር እንድታስቢ ያደርግሻል። ስለዚህ ዛሬን አትቀየሚም። ዛሬ አትጣይም። ከአባት ከእናት ከእህቶችሽ ከጓደኛ ባልደረቦችሽ ጋር ከስራ ባልደረቦችሽ ጋር አትጣይም። ብትጣይም ነገ ጠዋት ተነስተሽ ለማስተካከል ትሞክሪያለሽ። ለምን ከነገ ወዲያ ወይ ነገ ሟች ነኝ ብለሽ ስለምታስቢ ማለት ነው። you are going to be a giver ሰጪ ነው የምትሆኚው። ለምን ነገ ሟች ነሽ። ምን የምትለብሹን ራሱ ይዘሽ አትሄጂም ማለት ነው። ስለዚህ ሟች የሚለውን ነገር ውስጥሽን እንድታስቢ ያደርግሻል ከነሱ ጋር መዋል ማለት ነው። ለምን የነሱም ህይወት እንደዛ ወይ ዊልቸር ላይ ሲቀመጥ ወይ አልጋ ቁራኛ ሲሆኑ በአንድ ቀን የተፈጠረ ነገር ነው። ወይ በስትሮክ ወይ በካንሰር ወይ በመርሳት ችግር ዲሜንሺያ። ዛሬኛ እዚህ ጋር ቁጭ ብለን ያሰብናቸው ነገር ሁሉ ልረሳ እችላለሁ። ነገ አላውቀውም ነገ ምን እንደሚፈጠር። ስለዚህ ያንን ነገር እንድታስታውሺ ያደርጉሻል። ሌላ ነገሮች ደግሞ ቅድሚያ መስጠት ያለብን እነሱ መጀመሪያ የሚሉት ነገር ለጤናችን ነው። ለጤናችን ነገር እኛ ስንኖር ፈጣሪ እናመሰግናለን፣ የፈጣሪን ስም እንጠራለን። እኛ ስንኖር ልጆቼን አሳድጋለሁ፣ ባለቤቴን እንከባከባለሁ። እኔ ስኖር ነው ምንም ነገር ማድረግ የምችለው። እዚህ ጋር እኔ ከሌለው ግን ማንም ምንም ነገር ሊደረግ አልችልም፣ ምንም ነገር አይኖርም። ስለዚህ መጀመሪያ እኔ መኖር አለብኝ። እኔ ለመኖር ደግሞ ጤነኛ መሆን አለብኝ። እሱን ነው። ሌላኛው ሀገር ነው። እኔም ለመቆም ሀገሬ ሰላም ካልሆነች እኔም አልቆምም ማለት ነው። ሀገር ሰላም መሆን አለባት የሚለውን ነገር ይነግሩሻል። ከሀገር ሰላም፣ ጤንነት፣ ትዕግስት፣ ከሰው ጋር ለመኖር እንዳልኩሽ ቅድም ዛሬ ያልፋል፣ ነገም ያልፋል፣ የማያልፍ ቀን የለም ይሉሻል። ስለዚህ ትዕግስተኛ መሆን አለብን። ጥሩ ማጋጠመን መጥፎ ተምረን ማለፍ እንዳለብን ትዕግስትን ያስተምሩሻል። ሌላኛው ያው እኔም አንቺ የምናደርጋቸው ነገሮች ናቸው። በዚች ዓለም ላይ ስንኖር አንጠግብም። መስራት እንፈልጋለን፣ እንዲኖረን እንፈልጋለን እና በእነሱም ስናስበው መሮጥም ማሰብን ለነገ ልጄ የሚወርሰው ነገር እንዳይቸገር ብለን እኔ ዛሬ ተቸግሬ ልለፈው እሱ እንዳይቸገር ነገር ብለን እንደዛ አለ በውስጣቸውና ያን ነገር ውስጣቸው ስላለ ይሮጣሉ። ዛሬም ነገም እንደኔ እንዳንቺ እንሮጣለንና በእነሱም ሳምሃው ያው እረዳቸዋለሁ። ግን ደግሞ በዛ ሩጫ መሀል ደግሞ አንድ ያው እንዳልኩሽ ቤተሰብ ነው። ሁለተኛው ነገር ደግሞ ዘመድ ነው። ብዙ ጊዜ ብዙ ሰው የማያስበው ነገ ዘመድ የሚሆነው ገንዘብ ካለኝ የትም መሆን ይችላለሁ። ያው ገንዘብ ካለ በሰማይ ቤት መንገድ አለ ይባላልና እንደዛ ሳይሆን እውነት ለመናገር ገንዘብ አይደለም፣ ሰው ነው ገንዘብ። ሰው ኢንፎርሜሽን ነው። ሰው የገቢ ምንጭ ነው። ሰው ከስተመርሽ ነው። ሰው ነው ሁሉ ነገር። ሊያሳድግሽም ሊጥልሽም የሚችለው፣ ለችግርሽ የሚደርሰው፣ ለደስታሽም አብሮሽ የሚደሰተው ሰው ነውና በዛ
ጎልማሳ ጊዜ በይሄ ወጣትነታቸው ጊዜ የሚያስቡትን ገንዘብ ብቻ ሳይሆን ግን ደግሞ ከነዚህ ካልኩሽ ሁሉ ደግሞ ጥሩ ጓደኝነትን ጥሩ ዘመድን ማፍራት አለባቸው። ለምን አሁን ብዙ ጊዜ የምናገኘው የመርሳት ችግር ነውና እሱ ባላቸው ጊዜ የሰሩትን ባንክ ውስጥ ያለውን ራሱ አያስታውሱትም። ያ ነገር ሊያድናቸው አይችልም። ግን ደግሞ መጥቶ የሚጠይቃቸው የሚያስቃቸው የሚያጫውታቸው ነው የሚፈልጉትም። ያ ደግሞ የሚሆነው ትናንት ያፈራ ነው ሰው ነው። ትናንት ለችግሩ ቀና ያረግ ነው። ትናንት ለችግሩ ሲፈልግን አለ አይዞ በርታ ያልነው ሰው ነው ዛሬም ለኔ ለችግሬ ደርሶ አይዞሽ በርቺ ብሎ ለሚያስፈልገኝ ነገር የሚደርሰው በገንዘብ ብቻ ሳይሆን በሐሳብም ማለት ነው። እና በወጣትነታችን ጊዜም ጥሩ ዝምድናን ጥሩ ሰውን ማሰብ አለብን። በአሁን ጊዜ ግን ገንዘብ ተገኘ የለም መሄድ ነው። ዞር ብለን የምናየው ነገር የለም። ነገ ግን እንቅፋት አደናቅፎን ብንወድቅ የሚያነሳን ገንዘብ አይደለም። ሊያሳክምሽ ይችላል ግን መዳን የማይችለውን ግን አይደልሽ። የዛን ጊዜ መቶ ውሃ የሚያቀብልሽ ለችግርሽ የሚደርስሽ ገንዘብሽ ሳይሆን ያፈራሽው ሰው ነው። ገንዘብም ቢሆን ያልቃል። በጣም አመሰግናለሁ ዶክተር ጽዮን። እሺ ቴንክ ዩ በጣም ነው የማመሰግናለሁ። እንግዲህ እንደተከታተላችሁት ከዶክተር ጽዮን ጋር የነበረን ቆይታ ይሄንን ይመስላል። በህይወታችን የሚያስደስቱ የሚያጸጽቱ አጋጣሚዎች ብዙ ናቸውና አሁን ላይ ራሳችንን ተመልክተን ጊዜ የምንሰጣቸው ለቤተሰቦቻችን ቅድሚያ ለምንሰጣቸው ጉዳዮችም ምን ያህል ትኩረት ማድረግ እንዳለብን ያየንበት ፕሮግራም ነው። ስለተከታተላችሁን እናመሰግናለን።